አሸባሪውን የትነግ ቡድን በህዝባዊ ማዕበል ፈጥኖ መደምሰስ ያስፈልጋል ሲሉ የአማራ ብሔራዊ ንቅናቄ አብን የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ክርስቲያን ታደለ ገለጹ። ወጣቶች ለሀገራቸው የሚቆሙበት ወሳኝ ጊዜ አሁን መሆኑን በመረዳት አሸባሪውን የትነግ ቡድን በግንባር እንዲፋለሙት ኃላፊው ጥሪ አቀርበዋል። የኔና ሐለሙ ዝርዝር አለው። ከ4 ኪሎ ቤተ መንግስት ተጠራርጎ የወጣው የትነግ አሸባሪ ቡድን እኔ ካልመራው ሀገር ይፈርሳል በሚል በአማራና አፋር ህዝብ ወረራ በመፈጸም ንጹሃንን እየገደለ ነው። ዳግም ለማንሰራራት የሚያደርገውን መፍጨርጨር ከውጭ ደጋፊዎቹ ጋር ለማጥፋት በአንድነት ልንቆም ይገባል ሲሉም የአማራ ብሔራዊ ንቅናቄ ፓርቲ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ክርስቲያን ታደለ ተናግረዋል። እነሱ እኛን ለማጥፋት ድንበር ተሻግረው ወሰንት ሰው ሲመጡ ላተ ህዝቡ በነቂስ ወጥቶ መመከት ይኖርበታል። ህልውናውን ማስከበር ይኖርበታል። ህልውናን ማስከበር ነውር አይደለም። ህልውናን ማስከበር ወንጀልም ኃጢአትም አይደለም። ስለዚህ በተለይ ወጣቶች ሂሳብ እናወራርድባቸዋለሁ የሚላችሁ በዋናነት ወጣቶችን ነው። ወጣቶች በተለይ ከ2008 ጀምሮ ከመንበረ መንግስቱ አነቃንቀው ወደ መቀሌ የሸኙት ወጣቶች ናቸው። ያኔ በህዝባዊ ማዕበል በህዝባዊ ተጋድሎ በጥፋት የቆረበ ኃይል እስከሆነ ድረስ ይህ ኃይል መመለስ የሚችለው ለአንዴና ለመጨረሻ ጊዜ በተመሳሳይ መንገድ በህዝባዊ ማዕበል መደምሰስ ሲችል መሆኑን በመረዳት ሁሉም በያለበት ዝግጁ ሆኖ አካባቢውን እንዲጠብቅ ዘማች መሆኑን ማወቅና ሁሉም ለፍልሚያ መዘጋጀት ይኖርበታል። ወጣቶች የተቃጣብንን ህልውና ለመመከት ጊዜ መስጠት የሚያስፈልገው ጉዳይ እንዳልሆነም አቶ ክርስቲያን ታደለ አስገንዝበዋል። በነገራችን ላይ መኖር የምንችለው ወደፊት ሄደን መፋለም ስንችል ብቻ ነው። ህይወታችን መቀጠል የሚችለው ወደፊት ስንሄድ ብቻ ነው። እዚህ ደጃችን ድረስ ቁጭ ብለን ሞትን አንጠብቅም ማለት ነው። ስለዚህ ወጣቶች ለሀገራችን ውለታ ምንውለው ለህዝባችን ውለታ ምንውልበት ሁነኛ ወቅት አሁን ስለሆነ ጊዜው ይህንን በአግባቡ እንድንጠቀምበት ያደራ መልእክቴን ማስተላለፍ ፈልጋለሁ። መቶ አለቃ ማስረሻ ሰጤ በበኩላቸው በህልውና ዘመቻው ሁሉም ያቁን በማበርከትና ወደ ግንባር በመዝመት ጁንታውን ለማጥፋት ሊረባረብ እንደሚገባ መልእክት አስተላልፈዋል። አቅሙ የፈቀደለት ወደ መከላከያ ፌደራል ፖሊስ እየገባ ይህንን አሸባሪ ኃይል አደም ማስገዛት እስከ ማጥፋት ድረስ መከድ ይኖርበታል። ማንኛውም አካል ወደ ስልጣና ጣቢያዎች መሄድ አለበት። አላማችንም ግልጽ ነው። ሀገር የማቆየት ነው። ኃላፊነት ሰጥቶናልና በዚህ ደረጃ የአማራ ወጣት በመናደርገው ጥሪ ተሳታፊ እንዲሆን ነው መልእክት ማስተላለፍ ፈልገው በሚችለው አቅም በሙሉ ይህንን ከታሪክ ተወቃሽነት ከማንነት ጋር የተቃጣብንን ጦርነት መመከት ይኖርብናል ማለት ነው። የምንፈተንበት ሰዓት ላይ ስለደረስ አሁን ትግስታችን በቅቷል። መታገል ይኖርብናል ማለት ነው።